እየታየ ነው እየተንቀሳቀሰ ነው አታነቃንቀው ረጋ አድርገው እጅህን ድምፁን አጥፋው ችግር የለውም ድምፁን አጥፋው እንትን እንዳይ ወዴት ሄዱ ታንደሰ ያንቀጠቀጠ ሰውነት ይበላል ማን ጋር ነው ይሄ ስስ የሚለው ድምጽ ጫካ አካባቢ ያለ ጋባለው ሰው ዘጋው አለቀ እንኳን ደህና መጣ ይሰማል አንድ ሰው ለማስክ ቆይ ገና አልገባም በደም ኔትወርክ ችግር አለበት መሰል ወንድም ይሰማል አይ ቲንክ ይሰማል መሰለኝ ድምፁ ይመጣል አይሰማ የሚሰማኛል እኮ እናንተ እኔ አይሰማ ኦኬ አሁን ተሰማ እንኳን ደህና መጣ እንግዲህ የሆነ ነገር ሰምታል አይደል እኔ ያለውን ነገር እየተከታተልኳችሁ ነበር ሁላችሁም ተለያይተያለ እየተከታተልኳችሁ ነበር ኦኬ ያለው ነገር በጣም የሚያሳዝን ነው በጣም የሚገርም ነው ችግር የለም ይሄ ገንዘብ ነው ገባችሁ አንድ ነገር እንስጋ የምትረዱ ነገር ልዩቱ ብትራቀቅ መረጃ የሚወጣብናል ነገር አለ ልዩቱ አውጡ የሚባል መረጃ በራሴ ሰምቻለሁ ማለት ነው ሙይታል ግልኝ ሚዩት አርጉ ይሰማል ሚዩት ያርጉ እንደዚህ ሚዩት አርግ ቀጥሎ ወንድማችን ትሰማለህ ልዩቱ እኔ 15 ቀን በፊት በአይኔ በብረቱ አይቻታለሁ በዛ ላይ ደግሞ ማረጋገጫ ሰው ጠይቄያለሁ ተዛው ተነሱ አጠገብ ሰው ጠይቄያለሁ ልዩቱ አለች ነሞ የሁለቱ ሬሳና የሰነበት አንድ ማን ግራጓ ያሳዩናል እኔ ስለሬሳ ቃለሁ ሬሳ የሰነበተ ነው ቢያንስ አመት ተዛ የበለጠው ነው ልጅቱ በህይወት አለ ካላስ በቃ ይርቀቋት የሚፈልጉትን ነገር ጠይቀው በቃ ልጅቱን ይርቀቋት የሚያረጉትን አርገው ልጅቱን መርቀቅ ነው ያለባቸው ገባችሁ ሙታለች ብለው ብዙ መረጃ ስለሚወጣ ብዙ የታገቱ ልጆች ስላሉ ብዙ ዛው ስላሉ እሷ ብትወጣ እነዚህኞቹ የሚወጡብናል መረጃ አለ ማለት ነው ልጅቱ መውጣት አለባት ተወጣ አረቀውን እየጠጣጫቱን እየቀመን ለምን ይሄዳል ያሰቃያል ለምን ነው እንትን የሚል አልሞተች ሙታል ብሎ ለምን በተሰራ ያስለክሳል ነገ ጧት እኮ እሱ ህይወት ይጀምራል ነገ ጧት እኮ እሱ ወልዶ የራሱን ህይወት ይጀምራል እና የለውም አባት የለውም ሲልጅ ይችልጅ መጫልናት ለምን ነው የማይለቃት
እኔ ልጅቱን በአይኔ በብረት አይቻታለሁ። እሺ ወንድሜ ቦታው የት ቦታ ነው ያያት? አዎ እየሰማን ነው። የት ቦታ ነው ያንተ ያያት? ፋሻ እኔ ልጅቱን በአይኔ በብረት አይቻታለሁ። ታዛ ማረጋገጫ ደግሞ ሰው ጠይቄያለሁ። ተዛው ተነሱ ወገ አዎ ይቺ አሙታሌ ምናምን እየተባለ ነበር። ምንድነው ምን እያደረጓት ነው ምናምን ብዬ ስጠይቅ አይ ይቺማ አድበ ተቀመጭ የምትቀመጭው ማትቀመጭ ሆንሽ እንገልሻለን ብሎ አስፈራርተዋት ቁጭ ብላለች። እሱ የምታርጉኝ አርጉኝና አውጡኝ እያለኝ ነው። ግን ልጅቱ አውጡኝ ነው የምትለው። እሷ ግን አድበ የምትቀመጭ ሆንሽ አድበ ተቀመጭ፣ አድበሽ የማትቀመጭ ሆንሽ በህይወትሽ ፈርደሻል ምናምን ነው የሚሏት ነው ያለችኝ። የነገሩ መረጃ ማለት ነው። ከ15 ቀን በፊት ልጅቱን በአይኔ በብረት አይቻታለሁ። ከዛ ነው ሶሻል ሚዲያ ሲዘዋወራየው ሁላችሁም ደውያለሁ። ምን ስታደርግ ነው አያት? ምን ቦታ ነው አያት? ቀዩ ኬንዳ ቤት እጃፉ ላይ ቁጭ ብላ ነው። ጧት አካባቢ ነው ወደ ስራ እየወጣሁ ነው። ጧት አካባቢ ነው ትግዝ ብላ ቀይ ሸራ ኬንዳ ያለበት ጋር እዛ ጋር ቁጭ ብላለች ማለት ነው። ከዛ ይችል ሙታለች ምናምን እየተባለ አይደለም ምናምን ይችል ሙታለች ምናምን እየተባለች አይደለም ምን ሆና ነው ብዬ መለስ ብዬ ዞር ብዬ ሰዓት እሷ ናት። ከዛ ሌላ ሰው ጠይቅ አሁን ሙታለች ምናምን እያሉ ነበር። ልጅቱ በህይወት አለች። አላናገርካትም? እኔ አላናገርም። ሰው አዋሽ ምን ብዬ እገባለሁ? አዋሽ እኮ ሰው ነኝ እኮ እኔ እኮ ያለሁት እኮ ውጭ ነኝ እኮ እና ማቀም መረጃ ይሄ ነው። እሺ ወንድማችን በር ላይ ተቀምጣ ካያት ምን አይነት ልብስ ነበር የለበሰችው ስታያት አንተ? ጉድ ነገር ነው የለበሰችው። ጉድ ነገርና ነው ምን ሸሚዝ ያለ ነገር ናት የለበሰቻት ማለት ነው። ከላይ ጸጉሯ ላይ ሻርድ ነገር ቀይ ሻል ይሁን ጥቁር ሻል ይሁን ጠምጥማለች። አይ ብዙም አልተቋምቋምኩም። ገባ እዛ ቦታ ላይ ሰዋሽ ላይ ለምን ታቆማለህ ጥያቄ አለ። ገባ ተዛ ተሰዋሽ ወጣ ሰዋሽም ሀዲማችን ወደዛ መዳች ምን እንዳጋጣሚ ናይቷት እንዳጋጣሚ ሳይሆን መላሰ ጠይቃት አዎ ታግታ ነበር። ልቀቁ እያለ የምፈልጉትን ጠይቁና ልቀቁ እያለ ነው። ሞተሻል ተበሻል ሞተሻል ታፈለሽ እንገልሻለን ስታለሽ ስለሰውስ ዝም ብለሽ ተቀመጪ ብለዋታል ምናምን ብላ ነግረኛለች ማለት። ኦኬ አንተ እንግዲህ እዛ አካባቢ ስለምትኖር ብዙ አይነት ነገር ታያለህና አሁን ቅድም ያሳዩንን ቪዲዮ ቤተሰቦቻችን አይተዋል። በዛ ዙሪያስ ምንድነው የምትለው? ጸጉር አለ የሆነ ልብስ አለ በዛ ዙሪያ ነፍር ያሳለ ድንበር ላይ ነፍር ያሳለ ብዙ የድሃ ልጅ ያለቃለ ብዙ ምስኪን አለ። ደግሞ ሁለተኛ ልጅቱ እንዴት የሰው ላይ አንደኛ የሚደክመው ወደ ሰውዲ ሲገባ ነው እንጂ ወደ ሲገባ እንደብሮ ይደክማል። ወደዚህ ሲገባ ኮቁልቁለን ነው የሚወጣው። ወደ ሰውዲ ግን ሲገባ ቀበል ነው ተጣው። ወደ ስትመጣ ግን የተወሰነ ቀበል ሊኖረው ይችላል፣ ግን ሜዳው ቁልቁለን ነው። ወደ ሳውዲ አረቢያ ግን ሲገባ አቀበት አለ፣ ቁልቁለትም አለ፣ አቀበትም አለ። ሁለተኛ ገመዱቱ ተደረሰ ልጅቱ ልትሞት አይችልም። በድካም ልጅቱ ልትሞት አይችልም። ሚኪ የቅድሙ ልጅ ካገዘልን ይሄ ልጅ እናገናኘው፣ ድንበር ላይ ያለውን የቅድሙ ልጅ እናገናኘው። ይሄ የሚያግዘው ከሆነ እሱ ይቀጥላል። ግን እኔ የምጠይቀው ምንድነው ወንድማችንን ያየው ቪዲዮ ላይ ማርች 27 ይላል። ያ ማለት መጋቢት 27 ማለት ነው። በመጀመሪያ ቪዲዮ ሲጠይቁ ቪዲዮ አልቀረጽንም ተብሎ ነበር። አሁን ቪዲዮ መጥቷልና በሱ ዙሪያ ምን ትላለህ አንተ? ሞርከኛ ታውቃለህ ብዬ ነው። ነፍሬ ሳለ ልጅቷ አልሞተችም እያልኩ ነው። 100% ነው ወላሂ እልሃለሁ ልጅቷ አልሞተችም። 100% ነው የምነግርህ ማለት ነው። ነፍሬ ሳለ ለማሳመኛ ነፍሬ ሳቀጣ ያመጡልሃል። ነገ ጧት ምን ያው የሆነ ልጅ ደብቄ ቀርጬ ሌላ ሬሳ አመጣልሃለሁ። የቆየ ሬሳ ነው የሰነበት ሬሳ ነው የቆየና የሰነበት ሬሳ ታውቃለህ። ቆይ አንዴ ስጥ እድል ስጡ ለኔ አንዴ እድል ስጡ። እንድሪስ ቆይ እንድሪስ ቆይ አይደለም አንድ ጊዜ ድንበር ላይ ልጅ አለ እዛ ዙሪያ ይሄኛው ልጅ ሞተች ያሉበትን አካባቢውን የሚያውቀውና ይሄ ፈርሻው ያለበትን ቦታ የሚያውቅ ልጅ ከሆነ ይሄ ልጅ ሰው ነው የሚፈልገው። ሸራ አካባቢዋን ጥቆሟን ነው የሚፈልገው። ድንበር ላይ ያሉት የኛ ልጆች አቅም ያላቸው ልጆች ማለት ነው። እንዲያትፈራ እንዲያትጨናነቅ ማነው ስም እንዲያጠይቁት ከየት ነህ ስምህ ስራህ እንዲያትሉት ለራሱ ደህንነት ትክክለኛ የሚያውቀው ነገር ይናገር። ግባ አያሽ ያላ ማነው ስምህ? የአማራ ባንዲራ ነው። የአማራ ባንዲራና ሽጉጥ ነው። ሽጉጥ ስምህ ማን ነው? ልውረድላችሁ እሺ ሚኩ ከታችሁ ነው የቲክቶክ ስምህን በኋላ ሳቡኝ ግን ሚስት ጥያቄ አወል አማራ ባንዲራ ያለው እሺ ኮድ ስጡት ሰይድ ኮዱን ለአንተ ይስጥህና እንድሪዝ ለሰያ ስጠው። ሰያ ይሳበው ቁጥሩ ስለሌለ እሺ አማራ ባንዲራ ነው የሚለው ስሙ የቲክቶክ በቃ በሰይድ በጆከርም ሆነ በሰይድ ወረባቦ ጻፍለት ውስጥ ላይ ወይ
በዛ ያገኛል። አንተ ሚዩት አርግና ለአንተ ይንገር ለሰይድ በዋትስአፕ ጻፍ ለቁጥሮች ለኔ ይልክልኛል። ሰይድ ሚዩት አርገ ተቀበሉና ቁጥሮቹን ለሱ ስጠው ለሰይድ ጻፍለት። እዚህ እየሰሙ ከሆነ አንተ የምትናገረውን ይጽፋሉ ከታች። በነገራችን ላይ ሐበሻ እዛ መንገድ ላይ ሚሊዮን ነው የሚሞቱ። ይዛችሁ የመጣችሁት ነገር በጣም ያሳዝናል። ቪዲዮንም የቀረጻችሁት ቅርብ ቀናት ነው። ሁሉንም ሁሉንም ተውት። ሰይድ እኔ ትክክለኛ ተጨባጮችን እኔ ልንገራችሁ። አዳምጡኝ። ለኛ አንዴ አዳምጡኝ። መረጃውን እንፈልግ። መረጃውን የመጨረሻ የቱን አስከብርና አዳምጣኛ። አንዴ በእናታችሁ ምን ሆናችሁ ነው? ከዛሬ ሐበሻ ቆይ እኔ የምጠይቃችሁ መረጃ ነው የምንፈልገው። እኛ የምንናገረው ነገር አለ። ሰይድ አሳድብ ትናገራላችሁ በነጽነት ይፈልጋችሁ። ሐበሻ ችግር የለውም። አንድ ማንሻም ሰጥቷል። ሐበሻ ደረከ የስንት ዓመት የ4 ዓመት አስክሬን ወይ አንዴ የ4 ዓመትም ይሁን ጆከር አንተ ባነ ጆከር አንድ ጊዜ የ14 ቀንም ይሁን እሱ አይመለከትም። ወይ እንዳችሁ ይሄን እስከምታሳይ ድረስ ነበር ሚዩት አድርግ። በቃ የኛውን መረጃ አንዴ ባካችሁ አንድ ጊዜ ፕሊስ ይኸውልህ አሁን ይሄ ቀልድ አይደለም። እናንተን አንድ ጊዜ ተሸክመን ሰድባችሁንም እንደቻልናችሁ የዚህኛውን መረጃ እንስማና እናንተ በነፃ ትናገራላችሁ። ሌላውም ሰው ሀሳቡ ይሰጣል። አሁን ማንኛውም ዝም በሉ። ውሳኔው የህዝብ ነው። ተናግረናል። ቪዲዮ መረጃ አለን ያሉትን ካሳዩን በኋላም ቢሆን እስከመጨረሻው በስነ ስርዓት በትዕግስት መነጋገር መቻል አለብን ያልኩት ለዚህ ነው። እንዲህ አይነት ነገሮች እንዳይፈጠሩ ነው። ስለዚህ አንድ ባንድ ሁሉም እድል ይሰጠዋል፣ ይናገራል። ግን እዚህ አንዱ እያወራ አንዱ መመለስ አይደለም መሀል ላይ። አሁን እንድሪስ አንተ ጋር ያለውን ነገር ልጁን አስገባና መረጃውን አሳይ።